ሙቤ አንድ ነገር ልጠይቃት ማለት ነው። ኢቢኤስ የዛን ሰዓት ራሱ ሲተላለፍ ማለት ነው ቁጭ ብዬ ሲተላለፍ ሶስተኛ ላይ ነበረ እንዳለ ራሴን አላውቀውም። ልብሴን ሁላ ቀድቻለሁ። የህፃንነቱን ፎቶ እና እሱን ጸጉሩን ወደፊቱ እንዲያርጉ ብዙ ፈተናዎችን ሰብር ልናደርግ እንችላለን። ሀቂቀተን ማለት ነው። በልጆች ላይ የመጣ ፈተናን ግን ሀቂቃ ሰብር ይከብዳል። ሰብር ማድረግም ማለት ነው እና አላህ በማጣትም በልጅም አይፈትናችሁ። እቺ እናታችን ወላሂ ልቤን የሰበረችው በማጣቷን ምክንያት በድህነቷ ምክንያት ነው ልጇ ማደጎ ቤት እንዲያድግ የተፈረደበት እና ዛሬ ላይ እናቴ ቤተሰቦችን ፍለጋ ብሎ በኢቢኤስ ላይ ቀርቧል እና ይሄ ልጅ የኔ ነው እያለች በጣም በተሰበረ ልብ እያለቀሰች ትገኛለች። ወይኔ ሰላምታውን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። በነገራችን ላይ ትናንትና የሆነ ቪዲዮ አጋርቻችሁ ነበረ። እሱ ምንድነው አርቲፊሻል አይን የሚገጥሙትን እህታችን ለመሞከር ብላ መዳሟ እንትን ስላለችው እሷ ደግሞ መዳሟ ስትረክብ ስላየች እሷም ለመሞከር ብላ አይኗን ታማ ሳይቻችሁ ነበር እና እንዳታደርጉ ብዬ ነበር። አርቲፊሻል አይን አለ እንዴ ስትሉ ነበረ። በነገራችን ላይ አርቲፊሻል አይን ብቻ ሳይሆን አርቲፊሻል ጌጥም አርቲፊሻል ፊትም አለ። ብዙ ያለ ነገር አለ። በዚህ ዘመን ላይ የሌለ አርቲፊሻል ነገር የለም ለማለት ያክልና ተጠንቀቁ። ያላያችሁት ወደ ኋላ ተመልሳችሁ እዩት ማለት ነው። ዛሬ ደግሞ የመጣሁት በሁለት ነገሮች ላይ ነው። አንድ በእናታችን ጉዳይ ነው። ሁለተኛ ደግሞ ሳውዲ አረቢያ ላይ የምትገኙ እህቶች በአሁን ሰዓት ላይ በኃይለኛው ተፍትሽ ስላለ ራሳችሁን ጠብቁ። እና አሁን ወደ እናታችን ስመጣላችሁ እናታችን ልጇን ካጣችሁ በጣም ረጅም ጊዜ ሆኖታል። እሷም ደግሞ በማጣቷ ምክንያት ነው። ማጣት ብዙ ነገር ነው የሚያሳጣችሁ ማለት ነው። ምክንያቱም የምትወዱትን ነገር ያሳጣችኋት ሀቂቃ ማለት ነው። አላህ ያሳጣችሁና በማጣቷ ምክንያት ልጇ ማደጎ ቤት እንዲያድግ ተፈርዶበታል። አሁን እናቱን ፈልጎ መጥቷል ይሄ ልጅ ማለት ነውና ሼር እያደረጋችሁ ኢቢኤስ ላይ እንዲደርስ ኢቢኤሶች እንዳዩልኝ አድርጉልኝ እያለች ነው፣ እያለቀሰች ነው። እሷም ደግሞ የካንሰር ታማሚ ናትና አላህ አፊያ ያድርጋት። አላህ ከልጇም ጋር ያገናኛት። አላህ በእንደዛ አይነት ጉዳይም አይፈትናችሁ። እህቶቼ ሼር አድርጉላት ማለት ነው። አላህ ያገናኛቸው። በጣም ከባድ ነው ሀቂቃ ከልጅ መፈተን፣ በልጅ መፈተን ብዙ ፈተናዎችን ሰብር እናደርጋለን። ነገር ግን በልጅ ጉዳይ ላይ ትንሽ ሰብር ይከብዳል። አለኩል ያዲን አላህ ይጠብቃችሁ። ሌላው ደግሞ የመጣውበት ነገር ምንድነው? ሳውዲ አረቢያ ላይ ተፍትሽ አለ በኃይለኛው። እህቶቼ ባካችሁ ራሳችሁን ጠብቁ። በዚህ ሰዓት ላይ ስራ እንኳን ባይመቻችሁም በቃ ይሄንን ጊዜ ለማሳለፍ ስትሉ እንደምንም እንደማንም መሰበር እንዳለባችሁ እንዳትዘነጉ ማለት ነው። ምክንያቱም አሁን ሰዓቱ የሀጅ ወቅት ነው። የሀጅ ሰዓት ስለሆነ በቢሊዮን የሚቆጠሩ የዓለም ሙስሊሞች ይገኛሉ በመካ ከተማ ላይ ለሀጅ ማለት ነው። በአሁን ሰዓት ላይ ሳውዲ አረቢያ ሀጃጆችን እያስተናገደች ሀጃጆችን እየተቀበለች ትገኛለች ማለት ነው። በዛ የተነሳ በጣም ብዙ ተፍትሻለ። ተፍትሹ በስተዛሬ ምን መሰላችሁ? በስተዛሬ ህገ ወጥ የሆነ ሰውም እንትን ያደርግ ነበረ፣ ሀጅ ያደርጋል፣ ኡምራ ያደርጋል። አሁን ላይ ግን እንደዛ አይደለም። ምክንያቱም በሀጅ ሰዓት ላይ ብዙ ሰው ስለሚበዛ የብዙ ሰው ህይወት ያልፋል። እነዛ ህይወታቸው የሚያልፉት ደግሞ በህገ ወጥ መንገድ ይገባሉ። መኖሪያ ፈቃድ አይኖራቸውም ወይም ደግሞ የሀጅ ወረቀት አይኖራቸውም። የሀጅ ወረቀት ካለ ሕክምና ይሰጣል። የሚደረገው ነገር ሁሉ እንክብካቤ ይደረጋል። ነገር ግን እነዛ ደግሞ በህገ ወጥ መንገድ ገብተው ሀጅ የሚያደርጉ ሰዎች ይሄንን እድል አያገኙም። ሕክምና የማግኘት እድላቸው የለም እና በዛ ምክንያት የብዙ ሰዎች ህይወት ያልፋል ማለት ነውና በአሁን ሰዓት ላይ የሀጅ ወረቀት የሌለው ሰው መካ ውስጥ መግባት አይችልም። ከመካ ነዋሪ ውጪ ለምን የዛ ሀገር ዜጎች አይሆንም? የዛ ሀገር ዜጎችም ቢሆኑ ይቀጣሉ። ቅጣቱ ደግሞ እንደዚህ ቀለል ያለ ነገር እንዳይመስላችሁ ከ10 ሺህ ሪያል ጀምሮ ነው ቅጣቱ ማለት ነውና
ራሳችሁን ጠብቁ ማለት ነው። በአሁን ሰዓት ላይ ወደዛ ወደዚህ የሚባል ነገር የለም። ህጉ አንድ ጊዜ እዚህ ሀገር ህግ ውስጥ ጥርስ ውስጥ ተገባችሁ በጣም ከባድ ነው። ሀታ ይቃማ ያላችሁ ወረቀት ያላችሁ ሰዎች በራሱ ማለት ነው እና መጠንቀቅ አለባችሁ። ከዚህ በፊት በነገራችን ላይ በሀጅ ሰዓት ላይ ወንድሜ ነበረ እና ከዛም በኋላ ወደ መካ ሄደ። የአባቴ ወንድሙ ልጅ ነበርና ወደ መካ ሄደና ከዛ በስማ አስበሰሙት። የሀጅ ሰዓት ነበረ። በዛ የተነሳ ኢቃማው ተበላሸበት። በስማው መነሳት እንዳይችል አደረጉት እና የዚህ ሀገር ህጉ በጣም ከባድ ነው። ተጠንቀቁ ለማለት ያክል ነው። እና አሁን ላይ ደግሞ ቤት ሰበራ ይኖራል። ቤት ሰበራ ስላችሁ አሁን ኢጃዛ ወጥታችሁ ወይ ደግሞ ከስራ ወጥታችሁ ምናምን ቤት ስትቀመጡ በዛ ሰዓት ቤት ይሰበራል። ቤት እየሰበሩ ይይዛሉ ማለት ነው። ስለዚህ በአሁን ሰዓት ላይ ስራ ባይመቻችሁ እንኳን ስራችሁን እያመቻቻችሁ እርር ማለት አለባችሁ። ለምን ጊዜው እስከሚያልፍ ድረስ ይሄ ሰዓት እስከሚያልፍ ድረስ እና እኔ ብዙ ጊዜ እናገራለሁኝ ከጠለብ አትጥፉ፣ ተጠለብ እንደዛ አትሁኑ ምናምን የምለው በምክንያት ነው። ምክንያቱም ተሳቃችሁ ነው የምትኖሩት። ህገ ወጥ ስትሆኑ በጣም ተሳቃችሁ ፈርታችሁ ነው የምትኖሩት። እንኳን አይደለም ህገ ወጥ ሆናችሁ ወረቀት እንኳን ኖራችሁ ተሳቃችሁ ነው የምንኖሩት ማለት ነው። እና ስለዚህ አሁን ውጭ ላይ በጣም ነፃነት ያለ ውጭ ላይ በቃ እንደ ልባችሁ ፎይ የምትሉበት ይመስላል፣ ብዙ ብር የምታገኙበት ምናምን ይመስላልና ግን እንደዛ አይደለም። ታሪኩ ሌላ ነው። ምክንያቱም ዛሬ ተያዝኩኝ ነገ ተያዝኩኝ ብያዝ በመንገድ ላይ መያዝ አለ፣ ብዙ ነገር አለ፣ በጣም ብዙ ነገር ማለት ነው። እና ውጭ ላይ ያለው ነገር ደስ አይልም። ኮንትራት የምትሰሩ እህቶቼ ያለው ነገር ይሄ ነው። ተያዝኩኝ አልተያዝኩኝ ተስራ ወጥታችሁ ድንገት ኢጃዛ ወጥታችሁ እረፍት ላድርግ ብላችሁ ቁጭ ብላችሁ ስትጫወቱ ምን ስትሉ ድንገት በር ቆርቆረው በሩን ሰብረው ይገባሉ እናንተን ለመያዝ ማለት ነው። እና ህገ ወጥ ሆኖ መስራት ሀቂቀተን በጣም ከባድ ነው። በዛ ላይ ደግሞ ሳውዲ አረቢያ ላይ እንደምታውቁት በጣም ብዙ ባህርተኛ ይገባል። በጣም ብዙ ባህርተኛ ስለሚገባ በጣም ህገ ወጥ የሆነ ሰው በጣም ይበዛበታል ማለት ነው። በዛም የተነሳ ነው ብዙ ጊዜ ተፍቲሽ የሚኖረው ማለት ነው። እና እህቶቼ፣ ውዶቼ፣ ማሮቼ አላህ ይጠብቃችሁ። ሁሉም አላህ የርዚቁን ይወፍቀው ማለት ነው። ምክንያቱም እኔ አላቅም የዚህ የአረብ ሀገር ርዚቅ ማለት ሞትና የአረብ ሀገር ርዚቅ ብዙ አይለያዩም ብዬ ነው የማስበው። በቃ አለው ስትሉ አሁን ዛሬ ሰላም ነኝ ምናምን ስትሉ በማግስቱ ራሳችሁን እስር ቤት ልታገኙ ትችላላችሁ ማለት ነው። እና እንደዚህ አይነት ሀያት ነው እያለ ነው ማለት ነው። እና አላህ የጠብቃችሁ እህቶቼ፣ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ዩቱብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይሄንን ላጋራችሁ ብዬ ነው። በጣም ተፍትሻለ። ደማም፣ ሪያድ፣ ጅዳ፣ መካ በየትም ቦታ ላይ ነው በጣም ኃይለኛ ተፍትሻለሁና ተጠንቀቁ ለማለት ያክል ነው። አላህ ይገዛችሁ፣ አላህ ይሸፍናችሁ ከሚወራው ከሚፈራው ሁሉ ትላለች እናቴና ከሚወራው ከሚፈራው ሁሉ አላህ ይሸፍናችሁ እላችኋለሁኝ። በሌላ ቪዲዮ ኢንሻአላህ በጠቃሚ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኑሩልኝ ክበሩልኝ እላችኋለሁ። ባይ ባይ።